ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ የሚሆን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ነገርኩ ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ። ዛሬም በድጋሚ በሌላ ቪዲዮዎች ተመልሰን ተገናኝተናል። የተለያዩ ቪዲዮዎች አሉ ሪአክት እናደርጋቸው። በተለይ ኡስታዝ አቡኪ ከጀማል ሾው ጋር ያደረገው ኢንተርቪው በጣም መነጋገሪያ ሆኗል። የምንመለከት ይሆናል። ወሳኝ የተባሉ ነጥቦችን አንስቷል። ለተለያዩ ጥያቄዎችም በቂ የሆኑ ምላሾችን አስቀምጦ አልፏል። ኡስታዝ አቡኪ አላህ ይጠብቀውና ማለት ነው። እንግዲህ ከወቅታዊ ጉዳዮች ጋር በተያያዘ የተለያዩ ጥያቄዎችን ተጠይቋል። እሱም ደግሞ ምላሾችን የሰጠበት መንገድ በጣም አስገራሚ ነበረ። የምንመለከት ይሆናል ውድ ቤተሰቦች። ከዚህም ባሻገር ደግሞ በጣም ብዙዎች እየተቀባበሉና ኦርቶዶክስ ተዋህዶ የተጋለጠችበት ሴራዋ በይፋ ወጥቶ የታየበት የተጋለጡበት አንድ ሶሻል ሚዲያ ላይ የተዘዋወረ ያለው ብዙዎች እየተቀባበሉት ያለው ፒክቸሮች አሉ። በኤአይ ተቀናብሮ የወጣ ፒክቸር ነው። እነዚህ ፒክቸሮች የትኛው ሪል ነው የትኛው ፌክ ነው የሚለውን እያየን የተለያዩ የእምነቱ ትልልቅ አባቶች የሚባሉ ፔጃቸው ላይ ይህንን ፖስቷሉ። ለኦርቶዶክሳውያንም ሙስሊሞቹ በዚህ መልኩ ተዘጋጅተዋሉና እናንተስ ምን እየጠበቃችሁ ነው እያሉ እንግዲህ ሲያነቃቁ ተመልክተናል ማለት ነው። በተለይ ፌስቡክ ላይ ብዙዎች እየተቀባበሉት ይገኛሉ። ይሄ ጉዳይ እንግዲህ በጣም ብዙዎችን አሳስቧል። እስቲ ከሱ ልጀምር። እዚህ ጋር ይሄ ፒክቸሩ ይሄ ነው የምትመለከቱት ነው ማለት ነው። ይሄ ፒክቸር እንግዲህ የተሰራው በዚህ መልኩ ነው። እዚህ ጋር በምትመለከቱት መልኩ ነው። ለሻሂድ ዝግጁንን የሚል ነው። ለሻሂድ ላሉ እንግዲህ እንዴት እንደሆነ አላቅም። ብቻ ያው እነሱ ስለጻፉት ምንም ማድረግ አንችልም። ያው ሙስሊም ቢሆን ሻሂድ ብሎ አይጽፍም፣ ሸሂድ ብሎ ይጽፋል ቢያንስ ማለት ነው። እና እዚህ ጋር ከጽሁፉ ስህተት አለ ማለት ነው። እሺ እዚህ ጋር ምን የመሳሰለ ጉራዴ ሰጥቷቸዋል። በነገራችን ላይ ይህ ዘመን የጉራዴ ዘመን አይደለም። ቢያንስ ለምን ክላሽ አላረጋችሁትም? ለምን ክላሽ አላረጋችሁትም? 21ኛው ክፍለ ዘመን ውስጥ ነን እኮ ያለ ነው እንዴ! ምን ሆናችሁ ነው? እሺ ይሄንን ይዞ ደግሞ ህዝቡን የቀሰቀሱትን ላሳያቸው። ህዝቡን የቀሰቀሱት ኦርቶዶክሳውያንን ወጣቶችን ለመቀስቀስ የሞከሩትን ፔጆች ደግሞ እንያቸው። እዚህ ጋር ኦርቶዶክሳዊ ወጣት ይላል ፔጁ። ፌስቡክ ላይ ነው ያየሁት። ስልህ በምክንያት ነው ይላል ሲጀምር ማለት ነው። እነዚህ ጭራቆች ሰውን እንደ በሬ ክርስቲያንን እንደ በሬ ለማረድ ዝግጅት ጨርሰዋል። እኛስ ብሎ የጥያቄ ምልክቶችን ደርድሯል። እኛስ ብሎ እዚህ ጋር ሼር አድርገው እያለ እየጠየቀ ነው። ዝግጁ ምናምን የሚል ተጽፎበታል ፒክቸሩ ላይ ማለት ነው። ተመልከት። ይሄ እንግዲህ ኦርቶዶክሳዊ ወጣት የሚለው ነው። እሺ ወደ ሌላኛው ደግሞ እንምጣ። ይሄ ደግሞ የትልቅ ሰው ፔጅ ነው እንግዲህ አባ ገብረ ማርያም ይላል ፔጁ ማለት ነው። የኢትዮጵያ ቤተክርስቲያን ኤቃበ ህዝባ ወሰራዊታ የኢትዮጵያ ዳር ድንበር የሚጠብቁትን ሰራዊቱን ጠብቅ እያለች የምትጸልይለት እያለ ነው እንግዲህ በእንትን ነው የጀመረው። ምንድነው በግዕዝኛ ነው የጀመረው መሰለኝ። የሀገር መከላከያ ባለቤት መንግስት ባለበት ይህን ማየት ያሳፍራል ይላል። መልካም ስላደረኩኝ ስለምን ክፉ ነገር ታደርጉብኛላችሁ እንዳለ ለኢትዮጵያ እና ለኢትዮጵያ ህዝብ ይህ አይገባቸውም እያለ ነው። ይሄም ምን ማለት እንደሆነ እናንተም ታውቃላችሁ። እሺ
ሌላኛው ደግሞ ሸዋ ጠቅላይ ግዛት ይላል። ሸዋ ጠቅላይ ግዛት ይላል ፔጁ ማለት ነው። ሙስሊሞች ሰልጥኖ ጨርሶ ተመርቀዋል ክርስቲያኑን ለማረድ ይላል። እንግዲህ እሱ ይሁን ያስመረቀው እሱ ይሁን ኮርሱን የሰጣቸው የምናውቀው ነገር የለም። አንተ ቆመህ ተመልከት፣ በማጅራትህ ሊያርድህ እየመጣ ነው። ብቻ ሰላሙን ያጣ መንግስት ነው ያደራጃቸው ብሏል። በጣም ያሳፍራል። ይሄም በጣም ያሳፍራል። ሸዋ ጠቅላይ ግዛት ይላል። እንግዲህ እውነትም እናንተ ትላላችሁ ከዚህም በላይ ምን በተግባር ያሳያችሁን ስለሆነ ድንቅ አይደለም ብርቅ አይደለም ለእናንተ ለማለት ፈልጌ ነው። እሺ እነዚህ ሰዎች ስንማን ናቸው? እንደው እነዚህ ፒክቸሮች ከየት የመጡ ፒክቸሮች ናቸው? እስቲ እዚህ ጋር ደግሞ እንመልከታ። እዚህን ሰዎች አቃቸዋለሁ ብሎ የፖስተው ማለት ነው። በነገራችን ላይ ይሄንን ጠቅለል አድርጎ የፖስተው ኡስታዝ በድሩ ሁሴን ነው። አላህ ይጠብቀውና እነዚህ ልጆች ይላል እዚህ ጋር ይሄኛው ፔጁ ደግሞ ማለት ነው። እነዚህ ልጆች ደቡብ ክልል ጎፋ ዞን መሉ ኮዛ ወረዳ የኮዛ ቀበሌ የኮዛ ገብርኤል ቤተክርስቲያን አማኞች ናቸው። ለጽዳት ዘመቻ ነው የወጡት ይላል። ህዝብ አታሳስቱ ይላል። አውቃቸዋለሁ፣ ወንጀለኛ አይደሉም፣ ስማቸውን ሊዘርዝርልህ ይላል እዚህ ጋር እውነቱን ሲያወጣ ማለት ነው። ባለሽበቱ ሰውዬ ትልቁ ሰውዬ ማለት ነው አቶ ታመነ ተረፈ ይባላል ስሙ ነው። እንግዲህ ተመልከት። መስፊን አስፈው ይባል ሌላኛው፣ ተስፋለም ምትኩ ይላል ሌላኛው ደግሞ ሁሉም ክርስቲያኖች ናቸው። ውድ የኤፍቢ ተከታዮች እዛው እነዚህ ሰዎች የሚኖሩበት አካባቢ አንድ ሙስሊም ሆነ መስጂድ የለምና የዛ ሰፈር ተወላጅ ነኝ ውሸት ፕሮፓጋንዳ ነው ብሎ እውነቱን ሲያጋልጥ ተመልክተናል ማለት ነው። ተመልከት ምን ኃይል ፖለቲካ እየተሰራ እንዳለ፣ ተመልከት ምን ኃይል በሙስሊሞች ላይ ሴራን እያጠመዱ እንዳሉ፣ ተመልከት ሙስሊሞችን ለማጥፋትና የሙስሊሞችን ስም ለማጥለሸት። እዚህ ኢትዮጵያ ውስጥ እንግዲህ እንደ ሙስሊም ሰላም ፈላጊ የለም፣ እንደ ሙስሊም ሰላም ሰባኪ የለም፣ እንደ ሙስሊም ለሀገሪቷም ሰላም የሚጨነቅ እንደሌለ እየታወቀ ነው። ያንን ስም ለማጥፋት ሙስሊሙ እንደዚህ እያደረገ ነው ለማስባል ስሙን ለማጥፋት ይህን ሁሉ ርቀት እየተካሄደ ነው ወንድሜ። አባቶች ሳይቀሩ አቡነምን የሚባሉት ትልልቅ የቤተ እምነቱ አባቶች ሳይቀሩ የሙስሊሙን ስም ለማጥልሸት እየሞከሩ ነው። የማይታሰበውን የማይደረገውን የማይታመነውን ማለት ነው። ኢማጂን ሙስሊሞች እዚህ ሀገር ላይ ለሀገሪቷ ሰላምና ደህንነት ለተቀን እየሰሩ እንዳሉ እየታወቀ ስም በዚህ መልኩ ደግሞ ተገልብጦ ስማጣ ምን ትላለህ? ኢናይል የሙስሊም ጥላቻ አለባቸው እነዚህ ሰዎች ማለት ነው። እነዚህ ሰዎች አንድ ያልተረዱት ነገር አለ። ሙስሊሞች ቢፈልጉ የፈለጉትን ነገር ማድረግ ይችላሉ በነገራችን ላይ። ነገር ግን ሙስሊሙ ለሀገሪቷ ደህንነት ለሀገሪቷ ሰላም ይጨነቃል፣ ሰላሟን ያስቀድማል። ይህንን ካረኩኝ ምንስ ከኋላ ተከትሎ ሊመጣ እንደሚችል አስቀድሞ የሚያስብ ሰው ነው ሙስሊም። ስለዚህ ከብዙ ነገር ራሱን ቆጥቦ ራሱን ይዞ ያለ ህዝብ ነው ሙስሊም እንደዚህ ነው እንጂ ተነሱ የፈለገውን ነገር እናንተ አሁን የምታስቡትን አስባችሁ ማድረግ የከበዳችሁትን ሙስሊም በአንድ ቀን ነው የሚያደርገው። ኡስታዝ አቡኪም እንደዚህ ነው ያለው። በሌላኛውም ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ የኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁን ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦችን ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም ፍትህ ሊሰፍን ይገባል ብዬ አምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ርቀት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብዬ አምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ ይሄ እንግዲህ እነሱ እንደሚያስቡት ስለማናስብ ነው።
እኛ ለሀገሪቷ ሰላም ደህንነት የምንጨነቅ ሰዎች ከመሆናችን በተነሳ ነው ይሄንን ማሰብ የቻልነው። ዝም ያልነው እኮ ፈርተን እንዳይመስላችሁ። እዚህ ጋር እናንተ ክርስቲያኖችን ጭራሽ ይሄንን አልብሳቸው ስትመጡ ከዚህ በላይ መስራት እኮ እንችላለን፣ ግን አንሰራም እንጂ። ከዚህ በላይ መስራት እኮ እንችላለን፣ አንሰራም እንጂ። አንድ በጣም ያሳቀኝን እንትን ላሳያችሁ እስቲ። ኤአይ ነው የተሰራው። ምን ለመሆን ነው እዚህ የተገኘው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? አላውቅም። ግን መስቀል ለብሰሃል እኮስ። ውይ አየኸው እንዴ? በቃ ቻው፣ አደራ ቪዲዮውን እንዳትፖስት። ይህን ማድረግ የማንችል ይመስላችኋል? ግን ሀገሪቷን መበጥበጥ አንፈልግም። ሀገሪቷን መበጥበጥ አንፈልግም። አሁን ምንድነው መሰላችሁ እየተደረገ ያለው? ወጣቱን ዝም አላቸው። የኦርቶዶክስ ወጣቶችም ዝም አላቸው። ምክንያቱም እሱ የፈለገውን ሀገር መርጦ እየኖረበት ለራሱ ሰላም የሆነ ሀገር ላይ ቁጭ ብሎ በሰላም እየኖረ ልጆቹን እያሳደገ፣ እዚህ ጋር ግን ሰላም የሆኑ ሰዎችን ከቤታቸው አስወጥቷቸው ለማስገደል፣ ለማስጨፍጨፍ፣ ለግድያ ለመጋበዝ እየሞከረ ነው። ይሄንን ነቅቶባቸዋል ወጣቱ ነቅቷል። ይሄንን ለመተግበር ወጣቱ ነቅቷል። እንደ ድሮ አይደለም። ወጣቱን እንደፈለክ መምራት አችልም። ምክንያቱም ወጣቱ መኖር ይፈልጋል። ብዙ ነገር ይጠብቋል ከፊት ለፊቱ። ስለዚህ ያንን ሰክሰስ ለማድረግ ነው ከኑሮ ጋር እየታገለ ነው። እዚህ ጋር ባንተ ወሬና ባንተ አሉባልታ ባንተ ፖለቲካ ተነስቶ ዘል ብሎ ጦርነት ውስጥ የሚገባ ወጣት አይደለም። ያንን የሚቀበልበት አምሮም የለውም። ይህን ማወቅ አለባቸው። ወጣቱ ዝም ሲላቸው ይሄንን አላደርግም ብሎ እምብ ሲላቸው በኤአይ መጡ። ሲከብዳቸው እኮ ነው። ተመልከት። ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና አለኝታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮኸ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለው ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ፣ ያሳዝናሉ። ሐቂቃ አንተ የምትፈልገው መድረክ የፖለቲካው መድረክ ላይ መድረኩን ይዘህ መተህ አሸናፊ ሆነህ ለመውጣት ጥረት ማድረግ ነው እንጂ የሆነ አቋራጭ መንገድ ተጠቅመህ ለዛውም የህዝብን ደም የህዝብን ህይወት ዋጋ አስከፍለህና ህዝብ ለህዝብ አገጭተህ የምታመጣው ውጤት በምንም ሊኖር ይችላል ብዬ አላምንም። ትክክልም አይደለም። እንደ ኢትዮጵያ አይነት ሀገር ላይ ይህንን ሐሳብ ያላቸው ሰዎች ትክክለኛውን መድረክ አልመረጡትም። ሐቂቃ ትክክለኛውን መስመር አላዩትም። በህዝብን ህይወት ለአደጋ አጋልጠው እነሱ ለሚፈልጉት ዓላማ ለማሳካት መሄድ የእምነት ተወካዮችም ይኖሩ ጳጳስም ይሁን ዲያቆንም ይሁን ቄስም ይሁን ካህንም ይሁን ምንም ይሁን መገለጫዎቻቸው ግለሰቦች ቤተ እምነትን ተጠቅመው ህዝብን ለልቂት እንዲጠሩ መፍቀድ ግን የቤተ እምነቱ አማኞች፣ ተከታዮች፣ መሪዎች፣ ማንኛውም የማህበረሰብ አካል የመንግስት አካላቶች ይህን ጉዳይ ሀግ ሊያስብሉት ስርዓት ሊያስይዙት ይገባል። እኔ በእኔም የምኖርበት ቤተ እምነት ውስጥ በእስልምና ሃይማኖት ውስጥ መድረክን ተጠቅሞ የተሰጠውን የሃይማኖት ስልጣንና የያዘውን የሙስሊም ማህበረሰብ መሪነት ተጠቅሞ ህዝብን ለህዝብ ለማጫረስ የሰበከ የጠራ የተናገረ ታዋቂ ሸኽም ዳኢም የሃይማኖት አባትም እንዲሁም ደግሞ የእምነት መሪም ካለ ህዝብ ፊት ወጥቶ እንዲጠየቅ አብሬ ነው የምሰራው። ምክንያቱም ይሄ በፍጹም መድረኩ ስላልሆነ። ግን ይሄ ጉዳይ የእምነት ብቻ ነው ወይ? እሱ ነው እኮ የምልህ። ግልጽ የሆነው ነገር እየሆነ ያለው እኮ አሁን አንተ እኔ እምነት ስላልሆነ እኮ ነው። እምነት አይደለም ፍላጎቱ የፖለቲካ ስልጣን የምትፈልገውን ነገር ማሳካት መያዝና ማየት ነው የሚነገረው። ሚያ ስለሆነ ስርዓት እንዲወገድ ስርዓት እንዲነሳ ነው የሚጠየቀው። ለዚህም እምነትን ትጥቅን አንድ ላይ አድርገህ አቆራኝተህ ልትሄድ የምትችልባቸው ይሆናል። ያ መድረኩ ሌላ ነው። ህዝብን እዚህ ውስጥ ማስገባት ቤተ እምነቶችን ለማጋጨት አማኞችን አብረው የኖሩ ወንድማማች ህዝቦችን ሀገራቸው ላይ ደም ፈሶ ለመሸጋገር መሞከር ግን ትክክል አይደለም። ሰው የመረጠው የፖለቲካ አማራጭ መስመር ይኖረዋል። በሰላማዊ ትግልም ሊሆን ይችላል፣ በትጥቅ ትግልም ሊሆን ይችላል። ትክክል አይደለም። ያ መስመሩ አይደለም። ለዚህ መስመር ግን ቤተ እምነቶችን መጠቀም ግን ትልቁ ወንጀልና ትልቁ ስህተት ነው ብዬ ነው የማምነው።
ይሄ ነው እንግዲህ ሁሉም ያውቃል። በነገራችን ላይ ቤተ እምነትን ተጠቅሞ ከቤተ እምነት ሳይቀር እርዳታ እየተደረገላቸው ህዝቡን እየጨፈጨፉ ያሉት አካል እንዳለ እንግዲህ ሁሉም አውቋል። ይሄ ደግሞ መታወቁ ጥሩ ነው። ለማንኛውም ሙስሊምን ለማዋረድ የመጣው ለራሱ ተዋርዶ እንደሚመለስ ግልጽ ነው። ይሄ የታወቀ ነው። ለራሳቸው ደግሞ እየተዋረዱ ነው። አሁን እንግዲህ ግልጽ እየወጡ ነው ለህዝቡ ማለት ነው። ማን ሰላም እንደሆነና ማን አሸባሪ እንደሆነ አሁን ግልጽ እየሆነ ያለ ይመስለኛልና ገና ነው። ነገርኩ ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግርህ ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደልና ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። ያልመረጥክ ግን አሁን ውጭ ያለህ የትም ቦታ ሁን አንተ የገዳይነት ሰርተፊኬቱን ንጠቀው። እሱን ንጠቅ እንዴ! ለምንድን ነው ግደለኝ ብለህ ሰርተፊኬት ተፈርመህ የምትሰጠው? እሱን ነጥቀህ በትክክል እርግጠኛ ነኝ ይሄ ፖለቲካ ነው ለነሱ። አትግደሉን ማለት ፖለቲካ ነው። አረ ተርበናል ማለት እኮ ፖለቲካ ነው በኢትዮጵያ። እባካችሁ አንድ ሁናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግዱ። ይሄ የምትመለከቱት አባት እንግዲህ አቡነ ጴጥሮስ ይባላሉ። ጴጥሮስ ዳግማዊ ጴጥሮስ ይሉታል። በምን እንደተባለ አላቅም። እንግዲህ በሽብርተኝነቱ ይሁን አላቅም። እንግዲህ እነሱ ናቸው የሚያውቁት። ዳግማዊ ጴጥሮስ ያሉት እነሱ ራሳቸው ነው የሚያውቁት። ይሄ ሰውዬ እንግዲህ በሽብርተኝነት ተፈርጆ ከአሜሪካን ኢትዮጵያ እንዳይገባ ቲኬት ተከልክሎ ነበር። አሁን አሜሪካን ሀገር ነው የምኖረው። ለሆነ ጉዳይ ወደ አሜሪካን ሄዶ ለስብከት ይሁን ለዘረፋ ይሁን አላቅም፣ ብቻ አሜሪካን ሄዶ ከዛን ወደ ኢትዮጵያ እንዳይመለስ የኢትዮጵያ ኤርላይንስ ቲኬት ከልክሎት ነበረ። ወደ ኢትዮጵያ እንዳይመጣ ተከልክሏል። አሁንም እዛ ቁጭ ብሎ መርዙን እየረጨ ይገኛል እና ተደራጅ እያለ ነው። አብይን አንተ መረጥክ አልመረጥክ አብይን የሚመርጥ የኢትዮጵያ ህዝብ አለ። ፋኖ ባይመርጥም አብይ ይመረጣል። አሁን ላይ ለሁሉም ግልጽ እየሆነ የመጣ ይመስለኛል ብዙ ነገር ማለት ነው። እና ይሄ ሰውዬ አሁን ጭራሽ ታሪክን ሁላ ማለት ነው ይሄ በዚህ ዘመን የማይቻለውን ለማድረግ ሲሞክር ተመልክተናል። ሰሞኑ ቪዲዮ ተለቆ እንደውም አቡበከር ቢለስ ሰጥቶበታል። ቪዲዮን አሳያችኋለሁ። ምን የሚል መሰላችሁ? እና አፄ ዮሐንስም ሆነ እና አፄ ቴዎድሮስ በሙስሊሞች ላይ ያደረጉት ነገር የለም፣ ኢትዮጵያ ውስጥ የተጨፈጨፈው ሙስሊም የለም፣ የተገደለው ሙስሊም የለም ብሎ የቦሩ ሜዳውን ስክድ በግልጽ ወጥቶ ስክድ ተመልክተናል። ኢቭን የሌላ እምነት ተከታይ የሆኑ ፕሮፌሰሮች ይሄንን ቁጭ አድርጎ ሲጽፉ ተመልክተናቸዋል፣ አይተናል። ነገር ግን ይሄ ሰውዬ በግልጽ ወጥቶ በሚዲያ ስክድ ተመልክተናል። ዛሬም እየጨፈጨፍኩ አይደለም የሚል አይነት ሰው ነው። እንግዲህ ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም፣ አፄ ዮሐንስ የሚሆን ሌሎች አፄዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ልትክድ የምትችለው? የለም እኮ የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ እውነት እንኳን ኖሩ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ ያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ ሃንድል ይደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልከው፣ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም።
አገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይ የጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው ነው። እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ የሆነ ቦታ ላይ ሰዎች ተገደሉ ብለህ እንዴ! ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅም መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው ግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። እንግዲህ ስለ አርሲም ጉዳይ አንስቷል ኡስታዝ አቡኪ። ለዚህ ጳጳስ ተብዬው ደግሞ የሰጠው ምላሽ በቂም አይደለም፣ ግን እኛም እንመለስበታለን። በነገራችን ላይ እንመለስበታለን፣ እንመጣባቸዋለን። ቪዲዮንም ረዘም አድርገን የምንመጣበት ይሆናል። ነገር ግን እዚህ ጋር ኡስታዝ አቡኪ ለማንሳት የሞከረው ትዝብት ነው። እንደዚህ ትልቅ ሰው ሆነ፣ የእምነት አባት ሆነ፣ ብዙዎችን ብዙ ምዕመናንን ከኋላ አሰልፈ እንደዚህ አይነት ውሸት ስትዋሽና ስትቀጥፍ ታሪክን ስትክድ በጣም ያሳፍራል። ይሄ በጣም ትልቅ የሆነ ትዝብት ነው ማለት ነው እና ያሳፍራል በጣም። ስለ አክሱምስ ምን ብሎ ነበር ኡስታዝ? እስቲ ትንሽ አፋር ላይ፣ ሶማሌ ላይ፣ ሌሎች የተለያዩ ቦታዎች ላይ 100% ሙስሊሞች ናቸው። ግን እዛ ሀገር ላይ ያሉት እዛ ክልል ላይ ያሉት ቤተክርስቲያኖች ለኢትዮጵያን ክርስቲያኖች በእምነታቸው ሊሄዱ ሊሰሩ ሀገራችን ነው ብለው ሊያድጉ ሊለወጡ ሊሄዱ ቤተ እምነት ስለሚያስፈልጋቸው ሰርተዋል፣ ይጠቀሙበታል። አሁን እኮ ስለ አፋር ክርስቲያን አይደለም እናወራ። አፋር ውስጥ ክርስቲያን ኖሮ ቤተክርስቲያን አሰራም ስለተባለ አይደለም። ከሌላ የአገሪቱ ክልል መጥቶ ቤተ እምነቱን ሰርቶ በነፃነት አምልኮ ተከብሮ የሚኖርበት ሀገር ላይ እየኖርን አክሱም የተወለደ ትግራዊ የዛው የአካባቢ ተወላጅ መብቱ እኮ ነው ኢትዮጵያዊ ከመሃል ሀገር ሄዶ አክሱም ላይ ከሄደ እምነቴ ሙስሊም ነው፣ ሀገሬ ላይ ነው ያለሁት፣ ልሰራ ልለወጥ መጥቻለሁ፣ እዚህ ሀገሬ ላይ ደግሞ ልጸልይበት ላመልክበት የሚችል ቦታ ይገባኛል፣ መብቱ ነው። ለተወላጁ ለተወለደበት እዛችው አፈር ላይ ለበቀለው ትግራዋይ መስጂድ አትሰራም፣ አትቀበርም፣ ሂጃብ አትለብስም ተብሎ ከሀገሪቱ ሕግ በተለየ መልኩ አሁን ፈተና ሲደርስበት አሁንም ህዝባችን ያለ ነው በትዕግስት የትግራይ ሙስሊሞች የአክሱም ተወላጆች መብታቸውን ማግኘት ስላለባቸው ከታች ያለው መዋቅር እስከ ላይ ያለው ፌደራል እስልምና ጉዳይ ጠቅላይ ምክር ቤት ህግና ስርዓትን ተከትሎ ይሄ መብት እንዲከበር ጥያቄ መጠየቅ ነው። ማህበረሰቡ ድምጽ ማሰማት ነው። የተለየ ሌላ ነገር ይዞ አልወጣም። አሁንም ቤተ ክህነትን አይደለም እየወቀሰ ያለው ወይም ደግሞ እየከሰሰ ያለው። ይሄን ድርጊት የሚፈጽመው በቤተ እምነት ስም ተደርጎ የሚደረጉ ነገሮች ቤተ እምነቱም ልትቃወሙ የሚገባ የመብት ነው ያስከበር ስራው ላይ አጋዥ ሊሆኑ ይገባል ብሎ ጥያቄ ላነሳ ይችላል። ከዛ ውጭ ሚዛን ሆኖ የሚቀርብ ነገር አይደለም። አንተ እንኳን አይደለም እዚህ ሀገር ላይ አርሲ ላይ የተፈጠረውን ጉዳይ አይደለም ሳዑዲ ላይ ስላለ እኮ ነው አክሱም መስጂድ ከተሰራ ሳዑዲ መስጂድ ቤተክርስቲያን መሰራት አለበት ይላል። አንዳንድ ጊዜ ሎጂካል መሆን አግባብ ነው ማለት የምታወራው ነገር አይደለም ለሰው ስታደርሰው ለአንተ ገብቶ ሆነ ወይ የምትናገረው የሚለው ነገር። ሳዑዲ ያሉ ክርስቲያኖች ቤተክርስቲያን ከፈለጉ ሳዑዲ ሀገራቸው ላይ ጠይቆ ሀገራቸው ስለሆነ ያምልኩ። ኢሚሬት ላይ እኮ ዱባይ ላይ የተሰራው ቤተክርስቲያን ለኢሚሬት ተወላጆች አይደሉም 100% ሙስሊም ናቸው። ከሌላ ሀገር ለመጡ ለየትኛው እምነት ተከታዮች ሂንዱሱ የሂንዱ ቤተ እምነት አለው፣ ክርስቲያኑ የኛ ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንብቷል። አገር ላይ እየሰሩ ሊለወጡ ሄደዋል። ሰው ሀገር ላይ ሄደው ተከብረው ይኖራሉ። ሰው እዚህ በሀገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን፣ ሰላሙ ስለሚያስጨንቀን፣ አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? እንግዲህ ሙስሊም ይህን ሁሉ ማድረግ እየቻለ ዝምታውን መርጧል፣ ለሀገሪቷ ሰላም ብሎ ማለት ነው። ከዚህ በላይ ለሀገሪቷ ሰላም መጨነቅ፣ ከዚህ በላይ ለሀገሪቷ ደህንነት መጨነቅ አለ? የሀገሪቷን ሰላም ለማምጣት ከዚህ በላይ መጣር አለ? ውድ ቤተሰቦች አንተ እየተበደልክ እየተገፋ እየተጨቆንክ እየኖርክ ይሁን ብለህ ተቀብለህ ደግሞ ለሀገሪቷ ሰላም ለነሱ ሰላም እኮ ነው። በነገራችን ላይ ኢትዮጵያ ውስጥ ሙስሊም ብቻ አይደለም የሚኖረው። ለዚህ ሁሉ ህዝብ ሰላም ብለህ ለራስ እየተበደልክ መኖር በጣም ከባድ ነው። ግን ሙስሊሙ ያንን ተቀብሎ አክሰፕት አድርጎ ውጦ ዝምታውን መርጦ ዝም ብሏል። ይህንን እንኳን አላስተዋሉ፣ ይህንን እንኳን አልተረዱ፣ ይህንን እንኳን ማሰብ አልቻሉ። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አሰራቂ ነን ብለው መሃል ገብተው ይበጠብጡናል።
ፌክ ነው፣ ጅልነት ነው። ይሄ ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና ባጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል። ይሄ ነው ተው ማለት ያስፈልጋል። የዚህን ሰውዬ የዚህን ሰባኪ ቪዲዮ በረጅሙ የምንመጣበት ይሆናል። ነገር ግን እዚህ ጋር አሁን አንተ ባልከው ነገር ታምንበታለህ? ጠቅላይ ሚኒስትሩ መግደል መሸነፍ ነው ያለውን አንተ ትቀበላለህ? በሱ ታምንበታለህ? አንተ የምታምንበት ከሆነ አንተ ስለምንድን ነው የምትገድለው? ስለተሸነፍክ ነው? አንተ ለምንድን ነው የምትገድለው? ንጹሃንን ለምንድን ነው የምትጨፈጭፈው? መስጂድ እየገባህ የምትጨፈጭፈው፣ ንጹሃኖችን ገበያ ላይ እየዞርክ የምትጨፈጭፈው ለምን ስባል ነው? መንግስት እንደሆነ መንግስት ንጹሃንን አልገደለም፣ መንግስት ንጹሃንን አልጨፈጨፈም፣ መንግስት ንጹሃንን አልገደለም፣ አይገልም። እንደዛ ቢሆን ይሄ ሁሉ ህዝብ ያልቅ ነበር፣ ይሄ ሁሉ ንጹሃን ያልቅ ነበር። መንግስት ይሄን አያደርግም። ነገር ግን አንተ ቦምብ ይዘህበት ስትመጣ፣ ታጥቀህበት ስትመጣ፣ ልታጠፋው ስትመጣ፣ ጥይት ስናይፐርን ይዘህ ስትመጣ አቮካዶ ይዞ ለመመጣበት ምክንያት የለም። መንግስት ይሄን ማወቅ አለብህ። ማመን ይሄን ማወቅ አለብህ። የለም አንተ ጥይት ደርድረህ ትመጣለህ፣ እሱ አቮካዶ ይዞልህ ይመጣል፣ እንካጅ ውስጥ ጠጣ ብሎ ይመጣል። ይሄ ነው የምታስበው? መንግስት ንጹሃንን የገደለው የለም። ነገር ግን አንተ ታጥቀህ እስከመጣበት ድረስ ትጨፈጨፋለህ፣ ትገደላለህ፣ ትጨፈጨፋለህ። ልገድል የመጣ ጊዜ አንተም ትገደላለህ። ይሄ ጦርነት ስለሆነ ማለት ነው። ለራስህ የምታደርገው የሚጨፈጨፈው ህዝብ ግድያ አይባልም። አንተ እየገደልክ አይደለም፣ እንደዛ ነው የሚባለው። እየገደልክ ያንተ ግን ግድያ አይባልም። የመንግስት ሲሆን ግን ግድያ ጨፍጨፋ ይባላል። በጣም ያሳፈር። ትገደላለህ ነው የምልህ። ቦምብህን ይዘህ ትመጣለህ፣ ቦምብህን ትወረውራለህ፣ እሱን ካጅ ውስጥ ጠጣ ይልሃል። እንደዛ ነው ያሰብከው? አንተ ፋኖን አሰልፈህ ግደል፣ ጨፍጭፍ፣ ዝረፍ እያልክ የመንግስት ሲሆን ጨፍጨፋ፣ ግድያ። በጣም ያሳፍራል። ደግሞ ከእንዳንተ አይነት ሰው መሆኑ ደግሞ በጣም ያሳፍራል። በጣም 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 እና ይሄንን ለማለት ነው። ውድ ቤተሰቦቼ እስቲ እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ሼር አድርጉልኝ። እንደገና ደግሞ ቪዲዮን የአቡኪን ቪዲዮ ሙሉን ገብታችሁ እንድታዩት ሪኮመንድ አደርጋችኋለሁ። ግቡ፣ እዩት። ይመቻችሁላችኋለሁ። ውድ ቤተሰቦቼ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ። ኢትዮጵያን አላህ Subhanahu Wa Ta'ala ይጠብቃት እንላለን። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።